ያሉንን ልዩነቶች እንደ ውብ መልክና መልካም ዕድል በመጠቀም ሀገራችንን ለማሳደግ በትብብር ልንሰራ ይገባል ሲሉ የወላይታ ሶዶ ከተማ ከንቲባ እታገኝ ኃይለማርያም ተናገሩ። የህዝቦችን ህብረ ብሔራዊ አንድነት በሚያጠናክርና የብሔር ብሔረሰቦችን ቱባ ባህሎችን በሚያጎላ መንገድ 20ኛው የብሔር ብሔረሰቦች ቀን በዓል በወላይታ ሶዶ ከተማ በድምቀት ተከብሯል። የብሔር ብሔረሰቦች ቀን በዓል ማክበር በህዝቦች መካከል ያለውን አንድነትና ፍቅርን የሚገልጽና ለትውልዱ አኩሪ ባህሎችን የሚያሸጋግር መሆኑን የበዓሉ ተሳታፊዎች ገልጸዋል። ዝርዝሩ በአቤኔዘር አበራ እንደሚከተለው ይቀርባል። ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ዘንድሮ ለ20ኛ ዙር ህዳር 29 የብሔር ብሔረሰቦች በዓል በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሊከበር ቀናት ብቻ ቀርተዋል። 20ኛው የብሔር ብሔረሰቦች ቀን በዓል በወላይታ ሶዶ ከተማ በተለያዩ ማህበራዊ መሰረቶችና አደረጃጀቶች ከህዳር 10 ጀምሮ ሲከበር ቆይተው ማጠቃለያው ደግሞ ከሰሞኑን በከተማ ደረጃ በደማቅ ሁኔታ ተከብሯል። በበዓሉ ላይ የተገኙት የወላይታ ሶዶ ከተማ ከንቲባ እታገኝ ኃይለማርያም በዓሉ ኢትዮጵያዊ ማንነትና መልክ የሚጎላበት ስለመሆኑ በመግለጽ የደቡብ ኢትዮጵያ ክልል የፖለቲካና አስተዳደር ማዕከል በሆነችው ወላይታ ሶዶ ከተማ በዓሉ ብዝሃነትና አንድነትን በሚያጎላ መልኩ መከበሩን ገልጸዋል። ሶዶ ከተማችን በርካታ ብሔር ብሔረሰቦች ያሉባት የክልላችን የፖለቲካና የአስተዳደር መቀመጫ ናት። እኔም ዛሬ እንዲህ በዚህ ባለ መልኩ የተገኘሁት ከተማችን የብዝሃ ከተማ መሆኗን የበርካታ ብሔር ብሔረሰቦች ከተማ መሆኗንና በልዩነት ውስጥ ግን አንድነት እንዳለ ኢትዮጵያዊነታችን የሚጠናከረው ልዩነት የሚመስሉ ግን አንድነታችንን የበለጠ የምናጠናክርበት ሲሆን ስንደመር ስንደማመጥ ከፍታችን የሚጨምር መሆኑን ተጠናክረን ተደምረን ተደማምጠን የምንሄድ መሆኑን በዚህ አጋጣሚ ለማብሰር እወዳለሁ። ከንቲባው አክለውም ያሉንን የብሔር የሃይማኖት የአስተሳሰብና ቀለም ልዩነቶችን እንደ ውብ መልክና መልካም ዕድል በመጠቀም ከተማይቱን ለማሳደግ በትብብር መስራት እንደሚያስፈልግ ተናግረዋል። በርካታ ልዩነት የሚመስሉ ነገሮች ቢኖሩ እንኳን በመነጋገርና የሚገባውን ሁሉ በማድረግ ለህዝባችን በተለያየ መልኩ አገልግሎት አሰጣጥ ላይ እንደዚሁም ደግሞ በተለያየ መልኩ ለህዝባችን የሚያስፈልጉ የህዝብ ጥያቄዎችንም ደረጃ በደረጃ በመነጋገር ከህዝብ ጋር በርካታ ውይይቶችን እያደረግን እየተሳሰብን የሃይማኖት ልዩነቱን አጥበን የብሔር ብሔረሰብ ልዩነቱን አጥበን የምንሄድ ነው። ይሄ ልዩነት የሚመስሉ ነገሮች ለኛ ውበቶች ናቸው። የህዝቦችን ህብረ ብሔራዊ አንድነት በሚያጠናክርና የብሔር ብሔረሰቦችን ቱባ ባህሎችን በሚያጎላ መንገድ 20ኛው የብሔር ብሔረሰቦች ቀን በዓል በወላይታ ሶዶ ከተማ በድምቀት መከበሩን የከተማው ምክር ቤት አፈ ጉባኤ አልማዝ ባንጫ ገልጸዋል። አገራዊ ህብረ ብሔራዊ አንድነትን በሚያጠናክር መልኩ የህዝብ ለህዝብ ግንኙነት ትስስርና አንድነትን በማጉላት አገራዊ ክልላዊና አካባቢውን አንድነት የብሔር ብሔረሰቦች ቱባ ባህሎችንና እሴቶችን በሚያስተዋውቅ ህዝባዊ ትስስር አብሮነትን ስሜት በሚያንጸባርቅበት መልኩ በሶዶ ከተማ በተለያዩ ኩነቶች ተከብሯል። የከተማው ምክር ቤት ምክትል አፈ ጉባኤ አቶ አበራ አዋሾ የብሔር ብሔረሰቦችን ቀን በዓል ማክበር ለሀገር ሆነ ለዜጎች ዘርፈ ብዙ ማህበራዊና ፖለቲካዊ ፋይዳዎች እንዳሉት አስረድተዋል። የብሔረሰቦች ቀን በዓል አከባበር ያለው ፋይዳን ስናይ እጅግ በጣም ብዙ ጥቅሞች አሉ። አንደኛ ኢትዮጵያ በጣም ብዝሃነት ያለባት ሀገር ናት። በርካታ ብሔሮች ያሉባት ሀገር ነው። ከዚህ በፊትም እርስ በርስ የተጋመድን የተሳሰርን ብሔሮች ነን። አሁንም ደግሞ ይሄን ይበልጥ አጠናክረን ለመሄድ ከኛ የሚቀሩ ወይንም ከኛ ቀጥሎ የሚመጣው ትውልድም ጭምር በዚህ ሀሳብ ውስጥ እርስ በርስ የሚተሳሰርበት እጅግ በጣም አንዱ የሌላውን ቢያከብር ለሀገር አንድነት ለበዛነትም ወሳኝ እንደሆነ ነው። የበዓሉ ተሳታፊዎች በበኩላቸው የብሔር ብሔረሰቦች ቀን በዓልን ማክበር በህዝቦች መካከል ያለውን አንድነትና ፍቅርን የሚገልጽና ለቀጣይ ትውልድ አኩሪ ባህሎችን የሚያሸጋግር መሆኑን ተናግረዋል። የብሔር ብሔረሰቦች ቀን ለኛ ለኢትዮጵያውያኖች በጣም ትልቅ ነገር ነው። እንደ ደቡብ ደግሞ
ብዙ ብሔር ብሔረሰቦች ያለብን አካባቢዎች ነው። አንዱ የአንዱን እሴት ጠብቆ ከመሄድ ጋር አንዱ የአንዱን ባህልን ይዞ ከመሄድ ጋር አብሮነትን፣ አንድነትን፣ መተባበርን፣ መደጋገፍን ያሳየንበትና ልዩ የሆነ አከባበር ያደረግነው ቀን ነውና እጅግ ደስ ይለናል። የብሔር ብሔረሰቦችን ቀን ስናከብር ያው አንድነትን፣ ፍቅርን የሚገልጽ አንዱ የኛ መለያችን ነው። ይህን አስመልክቶ እንደ ሶዶ ከተማ በተለያዩ ኩነቶች በየአደባባዩ ስናከብር ቆይተናል። በዚህ አጋጣሚ ያው የብሔር ብሔረሰቦችን ቀን ስናከብር ለትውልድ የምናሸጋግርበት አንዱ ትልቅ እውነት መሆኑ ይታወቃል። ትውልዱ ደግሞ ይሄን በተመለከተ ያው ይሄን ወስዶ የራሱን ታሪክ ባህል ከማወቅም አንጻር ትልቅ መልእክትም ያለበት ፕሮግራም ነው። ቀጣይ አጠናክረን አብሮነታችን፣ መቻቻላችን፣ መከባበርን፣ አብረን መኖርን አጠናክረን ምንል ከሆነ የኢትዮጵያ ከፍታ የሚጨመር ስለሆነ ይሄ አብሮነት ሊቀጠል ይገባል የሚል ሐሳብ አለኝ።